እስኪ ያን ወሻሽና ላንተ ያሳየችው ንቀት፣ ያሳየችህ ኩራትና ላንተ አልገባም የሚል አይነት አስተያየት በጥቂቱም ቢሆን ተሰምቷል። እናም ትዕቢቷን ሰብሬ በፍቅሬ እንድታብድ ማድረግ እፈልጋለሁ ብለህ ታስባለህ። ግን ደግሞ ያንን እንዴት ማድረግ እንዳለብህ አታውቅም። እሷ ያሳየችህ የበላይነት ስሜት ራሷን ካንተ አብልጣ የገመተችበት መንገድና እሷን ማንም ሊነካት እንደማይችል ያሰበችበት ትዕቢት በውስጥ ያለው ወንድነትን ተፈታትኖታል። እናም እሷ እግር ስር ወድቃ ራሷን ዝቅ አድርጋ እንድታሳድህ ትፈልጋለህ። ነገር ግን አንድ የስነልቦና እውነትን ላካፍል። የሴትን ልጅ ትዕቢት በእውነት መስበር የሚቻለው እንዴት እንደሆነ ታውቃለህ? አብዛኞቹ ወንዶች የሴትን ትዕቢት ለመስበር ሲሞክሩ የሚሰሩት ትልቅ ስህተት አለ። ይከራከሯታል፣ እሷን ዝቅ ለማድረግ ይሰድቧታል፣ ወይም ደግሞ እሷን ለማስቀናት ብለው ሌሎች ሴቶችን እያሳዩ ድራማ ይሰራሉ። ነገር ግን ያንን ስታደርግ የእሷ ትዕቢት የምር የሚሰበር ይመስላል? በጭራሽ። ይልቁንም እሷ የምታስበው ትኩረቴን ለማግኘት እኔን ለማናደድ አሁንም እየደከመ ነው ብላ በትዕቢቷ ላይ ሌላ የትዕቢት ፎቅ ትገነባበታለች። ንዴተኝነትህና እሷን ለማንበርከክ የምታደርገው ጥረት ሁሉ አሁንም እሷ በአንተ ህይወት ላይ ትልቅ ኃይል እንዳላት ማረጋገጫ ይሆንላታል። የሴትን ልጅ ትዕቢት የምትሰብረው እሷን በመቃወም ሳይሆን ለእሷ የሰጣሃትን ልዩ ቦታ ሙሉ በሙሉ በመንጠቅ። ይህን በደንብ አድርጋህ አድምጠኝ። አየህ፣ ትዕቢቷ የተገነባው በአንተ ትኩረት ላይ ነበር። እሷን ልዩ ውብና ተፈላጊ ያደረጋት ያንተ ቅጥ ያጣ ፍቅር ነበር። አንተ ያንን ትኩረት በሙሉ ሰብስበህ ምንም አይነት ማስጠንቀቂያ ሳትሰጥ ልክ እንደ ባዶ አየር ስታልፋት፣ ያኔ ነው የትዕቢቷ መሰረት መናጋት የሚጀምር። እሷ አንተ የምታደርገውን እያንዳንዱን እንቅስቃሴ ትጠብቃለች፣ እንድትቆጣ፣ እንድትለምናት ወይም እንድትበቀላት። አንተ ግን ምንም ሳታደርግ በጽናትና በጥንካሬ ስትጠፋ በጭንቅላቷ ውስጥ የነበረው የትዕቢት ግንብ በራሱ ክብደት መፈራረስ ይጀምራል። ትዕቢቷ መፈራረስ ሲጀምር በአእምሮ ውስጥ ትልቅ ሽብር ይፈጠራል። እስከዛሬ ድረስ ራሷን አሳምና የነበረው እሱ ያለኔ መኖር አይችልም የሚል ለካ የውሸት እምነት ነበር። አንተ ያንን የነበረችበትን ምቹ ሁኔታ በዝምታህና በጥንካሬ ስትዘጋው እሷ ለአንተ የነበራትን ግምት በሙሉ መልሳ እንድታስብ ታደርጋታለህ። እሷ ካንተ ውጪ ስትሆን ያ የተለመደው ክብሯና ትዕቢቷ ባዶ እንደሆነ ይገባታል። አሁን እሷ ለአንተ ምልክቶችን ማሳየት ትጀምራለች። በመጀመሪያ ደረጃ ያንን የተነጠቀችውን የበላይነት መልሳ ለማግኘት ትሞክራለች። በቀጥታ ባይሆንም እንኳን በተለያየ መንገድ ትኩረትን ለመሳብ እሷ እንድታያት ለማድረግ የተለያየ የስነልቦና ጨዋታዎችን ትጫወታለች። ነገር ግን አንተ ለእነዚያ ጨዋታዎች ምንም አይነት ምላሽ ሳትሰጥ በረጋና በቀዘቀዘ መንፈስ ስትቀጥል፣ ያኔ ትዕቢቷ ወደ ፍጹም ተስፋ መቁረጥ እየተቀየረ መሆኑን ታስተውላለች። ምክንያቱም የትኛውም የስነልቦና ብልጣብልጥነቷ በአንተ ላይ እንደማይሰራ ታውቃለች። ወንድ ልጅ ራሱን ሲቆጣጠርና ስሜቱን ሲገዛ፣ ሴት ልጅ በደመነፍሷ ለእሱ እጅ መስጠት ትጀምራለች። አየህ፣ ይህ በአእምሮዋ አመዛዝና የምታደርገው ነገር አይደለም። ይልቁንም ሳትወድ በግዷ ለአንተ እጅ ለመስጠት ሴትነቷ ያስገድዳታል። እሷ ለአንተ እንድታብድ የሚያደርጋት የአንተ ቁጣ ወይም በቀል አይደለም። ይልቁንም ልትደርስበት የማትችለው፣ ልትቆጣጠረው የማትችለውና ልታንበረክከው የማትችለው ጽኑ ወንድ መሆንን። ቀድሞ እግሯ ስር ይወድቅ የነበረው ወንድ አሁን ፍጹም በራሱ መንገድ የሚሄድ የራሱ ዓለም ባለቤት ሆነና ለእሷ ምንም አይነት ቦታ የሌለው ሆኖ ስታይ አእምሮዋ ሙሉ በሙሉ ይቃወማታል። ያኔ ነው የጸጸትና የእብደት ስሜት በውስጧ የሚቀሰቀስ። አሁን እሷ በአእምሯ ውስጥ በተሰራ ትልቅ ቅዠት ውስጥ መኖር ጀምራለች። ትዕቢቷ የሰጣሃትን ቦታ ተንተርሶ የተገነባ እንደነበር አሁን ቁልጭ ብሎ ይታያል። ቀድሞ በእሷ ስልክ፣ በእሷ ቃልና በእሷ ውሳኔ ላይ ተንጠልጥለህ የነበርከው ወንድ አሁን እሷን ሙሉ በሙሉ ከአእምሮ አውጥተህ ስትጥላት የገዛ ራሷን አቅም መጠራጠር ጀምራለች። እኔ በእውነት ለእሱ ልዩ አልነበርኩም ማለት ነው? እንዴት እንደዚህ በቀላሉ እኔን ጥሎ መኖር ቻለ? የሚሉ ጥያቄዎች ህሊናዋን እያደሙት ይመጣሉ። ትዕቢቷ ሲሰበር ያ የተለመደው ቅዝቃዜዋና ትዕቢተኝነቷ ወደ ከፍተኛ እብደት ይቀየራል። አሁን እሷ ያጣችውን የበላይነት መልሳ ለማግኘት ስትል ራሷን ዝቅ ወደ ማድረግ ደረጃ ትወርዳለች። ስልክህን በየቀኑ ማየት፣ የትና ከማን ጋር እንደሆንክ ለመከታተል መሞከር እና እድል ካገኘች በሰበብ አስባቡ መስመርህን ለማንኳኳት መሞከር ጀምራለች። ነገር ግን ያንን የምታደርገው በፍቅር ተነሳስታ አይደለም። ይልቁንም የተሰበረውን ትዕቢቷን መልሳ ለመጠገንና አሁንም በአንተ ላይ ተጽዕኖ ማሳደር እንደምትችል ለራሷ ለማረጋገጥ። ያንን ያደረገችበትን ቅጽበት ስታይ ግን አንተ የበለጠ ጠንካራና ቀዝቃዛ መሆን አለብን። እሷ ላዘጋጀችው ወጥመድ ምንም አይነት ስሜታዊ ምላሽ አትስጥ። አትናደድ፣ አትደሰት፣ ወይም ደግሞ ለምን እንደዚህ ያደረግሽ ብላ አትጠይቃት። ፍጹም የረጋ በራሱ ስራና ህይወት ላይ ያተኮረ እና ለእሷ መኖርም ሆነ አለመኖር ምንም አይነት ስሜት የሌለው ወንድ ሁን። ያኔ እሷ የምታገኘው መልስ ያሰበችውን አይደለም። ያኔ ነው ትዕቢቷ ሙሉ በሙሉ ድቅቅ ብሎ ለእሷ ያለህ ቦታ ዜሮ መሆኑን ተረድታ ለአንተ ማበድ የምትጀምር። ይህ እብደት እሷ ላይ እየጨመረ ሲሄድ አእምሮዋ ሙሉ በሙሉ መረጋጋት ያጣል። እስከዛሬ ድረስ የወንዶችን ስሜት መቆጣጠር እንደምትችል፣ እንደፈለገች ልትጫወትባቸው እንደምትችል ታምን ነበር። አንተ ግን ያንን የገነባችውን አመለካከት በአንድ ጊዜ አፈረስከው። አሁን እሷ በአንተ አእምሮ ውስጥ ምን እየተካሄደ እንዳለ ማወቅ አትችልም። ያ አለማወቅ ደግሞ ትልቁ የስነልቦና ስቃይ ይሆንባታል።
ሰዎች የማይረዱትንና ሊቆጣጠሩት የማይችሉትን ነገር በጥብቅ ይመኙታል። አሁን አንተ ለእሷ እንቆቅልሽ ሆናል። አሁን እሷ ስለ አንተ ማሰብ የምታቆምበት ምንም አይነት ምክንያት የላትም። ማደሪያዋ፣ ውሏ፣ ሀሳቧ በሙሉ በአንተ ምስል ይሞላል። እንዴት ሊረሳኝ ቻለ? ለምን ድምፁ ጠፋ? እያለች እያንዳንዱን ጥቃቅን ነገር መተንተን ትጀምራለች። ያኔ እሷን ለአንተ እንድታብድ ያደርጋት ያንተ ተስፋ መቁረጥ ወይም ማሳደድ ሳይሆን ያንተ ፍጹም የረጋ በራስ መተማመን የተሞላበትና ልደርስበት የማትችለው ዝምታህ ነው። ነገር ግን እዚህ ጋር እንድታስታውስ የምፈልገው ትልቅ ነገር አለ። ይህንን ሁሉ ስታደርግ ዓላማ እሷ እግር ስር ወድቃ ስትለምንህ መልሰህ ልትቀበላት አይደለም። ዓላማ እሷ የነጠቀችህን ክብር መልሰህ መቀበልና ራሷን ያላወቀች ሴት በአንተ ህይወት ውስጥ ምንም አይነት ኃይል እንደሌላት ማረጋገጥ። እሷ ትቢቷ ተሰብሮ ለአንተ አብዳ ስትመጣ አንተ ቀድሞ የነበርከው ስሜታዊ ወንድ አይደለም። አንተ የራሱን ዋጋ ያወቀ ስሜቱን መቆጣጠር ይቻልና የራሱን የወደፊት ህይወት በሙሉ ጥንካሬ የሚያንጽ ትልቅ ወንድ ሆነሃል። እሷ አሁን በራሷ የስነልቦና እብደት ውስጥ እያለች፣ አንተ ግን ራስህን በሚገርም ፍጥነት እየገነባህ። ይህ ወቅት ለአንተ የመለወጫ ጊዜ ነው። ቀድሞ በእሷ ውሳኔ ይናግ የነበረው አይምሮ አሁን የራሱ ጥንካሬና የበላይነት አግኝቷል። እሷ ትቢቷ ተሰብሮ በእያንዳንዱ እርምጃህና በየቀኑ በምታሳየው እድገት እየተገረመች ስትከታተልህ፣ አንተ ግን ከአይምሮ እስር ቤት ሙሉ በሙሉ ወጥተሃል። ሴት ልጅ ለእሷ ያበደችለትን ወንድ በሩቅ ስታይ በውስጧ የሚፈጠረው ፍርሃትና መሻት እጅግ ከባድ ነው። አሁን እሷ ያጣችው ተራ አፍቃሪ እንዳልሆነ ይልቁንም ሊተካም አይችል ራሱን የቻለና የራሱ ዓለም ንጉሥ የሆነ ወንድ እንደሆነ በደንብ ተረድታለች። እያንዳንዱ ዝምታ፣ እያንዳንዱ ስኬትህ፣ እያንዳንዱ ለእሷ ቦታ ለመስጠትህ በእሷ አይምሮ ውስጥ የሚጋረፍ ትልቅ የትቢት መዶሻ ሆኖባታል። እሷ አሁን ራሷን አሳምና የነበረችበት ያ ሁሉ የውሸት የበላይነት ታሪክ አብቅቷል። ይህ ደግሞ ላንተ ታላቅ የውስጥ መንፈሳዊ ድል። እሷን ለማንበርከክ ብለህ ሳትጨነቅ፣ እሷን ለማስደመም ሳትደክም፣ ይልቁንም በራስህ ክብርና ጥንካሬ ላይ በማተኮርህ ብቻ የትቢቷን አጥር አፈራርሰዋል። አሁን እሷ በአንተ ህይወት ላይ ምንም አይነት የስሜት ኃይል የላት። እሷ በራሷ ትዕቢት እሳት ውስጥ እየተቃጠለች ለአንተ ማበዷን ስትቀጥል፣ አንተ ግን በራስህ መንገድ፣ በራስህ ስኬትና በራስህ ሰላም ውስጥ በኩራት ትራመዳለህ። ታዲያ ሶስተኛውና እጅግ ወሳኝ የሆነው የትዕቢት ማፈራረሻ ደግሞ በአዲሱ ማህበራዊና አካላዊ ማንነትህ አማካኝነት በውስጧ ከፍተኛ የሆነ የንጽጽር ውጥረትን መፍጠር። እሷ ካንተ ስትለይ አይምሮዋ ላይ የሳለችው ምስል አለ። እሱ እኔን አጥቶ ይሰቃያል፣ መልኩ ይበላሻል፣ ማህበራዊ ህይወቱ ይቆማል የሚል ነበር። ነገር ግን አንተ በተቃራኒ ወደ ጂም ገብተህ አካልን ስታንጽ፣ ያለባበስህንና የንጽህናን ደረጃ በእጥፍ ስትጨምር፣ እንዲሁም ከአዳዲስና ስኬታማ ሰዎች ጋር ስትቀላቀል፣ ያኔ ትዕቢቷ ሁለተኛውና ከባዱ ምት ያስተናግዳል። እሷ ራሷን ከአንተ የተሻልኩ ነኝ ብላ ታምን ስለነበር አዲሷ ማንነትህ ያንን እምነቷን ሙሉ በሙሉ ውድቅ ያደርጓል። በሩቅ ሆና ስታይህ ወይም የጋራ ጓደኞቻችሁ ስለ አንተ አዲስ ለውጥ ሲያወሩ ስትሰማ በአይምሮ ውስጥ ያለው የውበትና የዋጋ ሚዛን ይገለበጣል። እኔ ከተውኩት በኋላ ነው እንደዚህ ያማረበት፣ እንደዚህ ጠንካራ የሆነው የሚለው ሀሳብ ራሷ እንድትጠራጠር ያደርጋታል። አንተ ለእሷ ብለህ እየተለወጥክ ሳይሆን ለራስህ ስትል እያደግክ መሆንን ስታይ የነበራት የውሸት የበላይነት ስሜት ተወግዶ በምትኩ ከፍተኛ የሆነ የበታችነት ስሜት ተኳል። ሴት ልጅ ለእሷ ሳይሆን ለራሱ ክብር ሲል ራሱን የገነባን ወንድ ስታይ በደመነፍሷ ሙሉ በሙሉ ትሸነፋለች። አሁን እሷ ያጣችው ተራ ወንድ አለመሆኑን፣ ይልቁንም ሌሎች ሴቶች እንኳን የሚመኙትን ከፍተኛ ዋጋ ያለው ወንድ መሆኑን ታውቃለች። ይህ እውነታ ደግሞ ትዕቢቷን ሰብሮ አይምሯን በጸጸት እያቃጠለ ለአንተ ሙሉ በሙሉ እንድታብድና እንድትጨነቅ የሚያደርጋት ትልቁ ስለ ልቦናዊ መሳሪያ ይሆንልሃል። አራተኛው ደረጃ ደግሞ እሷ በምትልክልህ በተዘዋዋሪ ወጥመዶችና ትኩረት ሳቢ መልእክቶች ላይ ፍጹም የሆነ የስሜት አልበኝነት ወይም ኢሞሽናል ኢንዲፈረንስ ማሳየት። ትዕቢት መፈራረስ ሲጀምርና ለአንተ ማበድ ስትጀምር በቀጥታ መታ ይቅርታ አትልህ። ይልቁንም በተዘዋዋሪ መንገድ አሁንም በአንተ ላይ ቁጥጥር እንዳላት ለማረጋገጥ ትሞክራለች። ሶሻል ሚዲያ ላይ ያሉ ቪዲዮዎችን ልትልክልህ ትችላለች፣ ወይም በስህተት የደወለች አስመስላ ልደውልልህ ትችላለች። አብዛኛው ወንድ እዚህ ጋር ይሸወዳል። ወይ ይናደዳል፣ ወይ ደግሞ ደስ ብሎት በፍጥነት መልስ ይሰጣል። አንተ ግን ሁለቱንም አታርግ። እሷ ለምትሰራው ለየትኛውም ድራማ ወይም የትኩረት ሳቢ እንቅስቃሴ ፍጹም ቀዝቃዛና ገለልተኛ ምላሽ ስትሰጥ፣ ወይም ደግሞ ሙሉ በሙሉ እንደ ባዶ አየር ስታልፈው፣ ያኔ እውነተኛው እብደት ይጀምራል። ምክንያቱም እሷ ያዘጋጀችው ስነ ልቦናዊ ወጥመድ ምንም አይነት ውጤት አላመጣም። ንዴቱን አላቀጣጠለውም፣ ደስታም አልፈጠረበት። በቃ እኔ ለሱ ምንም አይደለሁም የሚለው እውነታ አይምሯን ይበለዋል። ሴት ልጅን እጅግ የሚያሳብዳት ነገር ቢኖር የምትሰራው ማንኛውም ድራማ በአንተ ዘንድ ምንም አይነት የስሜት ማዕበል መፍጠር አለመቻሉን ስታውቅ ነው። ያኔ ነው ትዕቢቷ ሙሉ በሙሉ ተፈጫጭቶ ግብዓተ መሬቱ የሚፈጸምለት። ራሷን አሳምና የነበረችው ያ ሁሉ ትዕቢት ሲፈርስ ለአንተ ያላት ፍላጎትና እብደት በከፍተኛ ሁኔታ ይጨምራል። አሁን እሷ በአንተ ህይወት ላይ ምንም አይነት ተጽዕኖ ማሳደራች። አንተ በራስ ዓለም ውስጥ በጥንካሬና በሰላም ስትኖር፣ እሷ ግን በአንተ ዝምታና ቅዝቃዜ ምክንያት በተፈጠረው እብደት ውስጥ መኖር ትጀምራለች።
እናም ይህ የትዕቢት መፈራረስና በአንተ ማበዷ በአንተ ህይወት ውስጥ አንድ ትልቅ እውነትን ያበራል። እውነተኛው የበላይነት የሚመጣው እሷን በመቆጣጠር ወይም እግርህ ስር ወድቃ በማየት ውስጥ አይደለም። እውነተኛ የበላይነት የሚመጣው እሷ በነካችውና በበላሸችው ስሜት ላይ ፍጹም ስልጣን ሲኖርህ። ቀድሞ ትዕቢቷን እንዲሰብርህ ፈቅደህለት ነበር። አሁን ግን ያንን ትዕቢቷን በገዛ ዝምታ አፈራርሰዋል። እሷ አሁን ባዶነቷን እያሰበች ለአንተ በምትቃጠልበትና በምትታመምበት ቅጽበት አንተ ሙሉ በሙሉ ነፃ የወጣህ ወንድ ሆናል። እሷ እንድታብዳረክበት ታላቅ መንገድ እሷን በመጥላት ሳይሆን ለእሷ ምንም አይነት ቦታ ባለመስጠትህ ነው። አሁን እሷ እግር ስር ወድቃስ ብትለምንህ ታለቅስ ወይም የተሰበረውን ትዕቢቷን ልትጠግን ብትሞክር የአንተ አይምሮ ከእሷ መረብ ውጪ ነው። ምክንያቱም አንተ የራስን ዋጋ አውቃል፣ የራስን ክብር ገንብታል። የእሷ ማበዷና መለማመጧ አሁን ላንተ ምንም አይነት ትርጉም የለውም። ስለዚህ አሁን ያንን የነበረውን የስሜት ማዕበል በሙሉ እዚህ ጋር ዝጋው። ስልክህን አስቀምጥ። የእሷን እያንዳንዱን እንቅስቃሴ መከታተል አቁም። ፊትህን ወደ ትልቁ ህልምህ ወደፊትህና ወደ ራስህ ህይወት አዙር። አካልህን አጠንክር፣ አይምሮህን ከፍ አድርግ። በስራህና በእቅድህ ላይ የበላይ ሁን። እሷ በሩቆና ስታይህ የምታየው በባዶ ትዕቢቷ ተንበረከከ የሞከረችውን ደካማ ወንድ ሳይሆን በዝምታውና በብቁ አቋሙ ራሱን ያነጸ በራሱ መንገድ የሚራመድና በፍጹም ልደርስበት የማትችለው ታላቅ ወንድ ነው። አሁን ትክክለኛው ጊዜ ነው። ራስህን አገኝ። ክብሩን ያወቀ ወንድ ደግሞ በጭራሽ አይወድቅ። ድጋሚ እንድንገናኝ ላይክና ሰብስክራይብ በማድረግ ጨርስ። እንዲሁም የሴቶች ድክመቶች የሚለው መጽሐፌ ከታች ባለው ሊንክ ቴሌግራሜ ላይ ጠይቀኝ። እንደሚጠቅምህ እርግጠኛ ነኝ። ሰላም።